በስተመጨረሻ ቢንያምን ያገተው አቤላ እንደሆነ ታወቀ። ማን ነው እስኪ ቢንያም በህይወት እንዳለ ደስ ያለው? እስኪ በሰብስክራይብ እንዲሁም ደግሞ በኮሜንት አሳዩኝ። የእውነት እኔ እንዴት ደስ እንዳለኝ። ያፌት ፖሊስ ጣቢያ ገባ። ቢንያምን አንተ ነህ የገደልከው ወይም ደግሞ አንተ ነህ ያገትከው፣ ካንተ ውጭ ማንም ጥላት የለውም። እኔ በፍጹም አላደረኩትም። ምክንያቱም እኔ እሱን በመግደል እጅ ማቆሸሽ አልፈልግም። ሲቀጥል ትሰሙኛላችሁ፣ እኔ ቢንያምን ቢሞት እንኳ ሬሳውን ቆፍሬ ሬሳውን ሳይቀር ነው የማመጣላችሁ እያለ ፖሊሶቹ ላይ በጣም ተንቀባረረባቸው። ወይኔ ያፌት ግን በዚህ ልክ እንዴት ተንቀባረረባቸው ማለት ነው። ጽዬ በቃ ቢንያም ሞቷል ብላ አምናለች። ጭራሽ ጦሻ ለጦሻ እንዲሁም ቆሻሻ ገንዳ ሳይቀራት ነው እየፈለገች አለችው ከቤዛ ጋር በቃ ቤዝ ሞቷል፣ ከዚህ በኋላ ይቅርታዬን እንኳ ሳያገኝ ይቅርታ እንኳ ሳልጠይቀው ቢንያም ሞቷል እያለች በጣም እያለቀሰች ትገኛለች። ሉሊት ነገሯን እያቀራቀረች ለገኒ ሳይቀር ደውላ መርዶ የሚነገረው በጧት ነው እና ጽናቱን ይስጥሽ አለቻት። ምን እንዴ ናታንና ለምንድን ነው ናታንና የገዛ ልጅሽ ያልነገሩሽ? ቢንያም እኮ አርፏል ሞቷል ተብሎ ተነግሮ የለም እንደ ብለው እራሷን ስታ ከዛም በኋላ ገኒ መናገር አትችልም። ይህ ሁሉ የሉሊት ጦስ ነው ወይ ሉሊት? ቤዛና አንቺ ነሽ አይደል ለገኒ የተናገርሽው? እንደው ምን አይነቲቱ እርኩስ ሴትዮ ነሽ? እንደ አንቺስ ከፋ እያሉ ሁለቱም ማዋረድ ጀመሩ። እናንተ ስነ ስርዓት ያዙ። አሁንስ እኔ ምንም ነገር አላደረኩም። ደግሞስ ብናገርሽ ሙቷል አንድ ጊዜ በቃ ተውኛ እያለች እገልሻለሁ። እሺ አንቺ ሴትዮ እንዴ እንደውም ታለሽ ስም በማጥፋት ወንጀል ብዬ ፖሊስ ጣቢያም እኔ ነኝ የምገተርሽ ብላ ስትላት ለሱ ማን ያለሁኝ አታስቢ እኔ ነኝ የምገተርሽ አለቻት። ከዛም በኋላ በቃ አንቺ ተረጋጊ ብላ ስትላት ቆይች ልጅ ግን እንደዚህ ብላ ያለችው ለምንድን ነው? አረ እኔ መጠንቀቅ አለብኝ እያለች ለነገሩ ጥርግ በሉ ናታን ግራ ግብት ብሎታል። ለጓደኞቹ ደውሎ እንዳለ ከቄጥ እስከ አናት ድረስ ግልብጥብጥ አድርጋችሁ መፈለግ አለባችሁ። የግድ ቢኒ መገኘት አለበት። ከየትም ብላችሁ ከየትም አፈላልጋችሁ እሱን እንድታገኝልኝ እፈልጋለሁኝ ብሎ እውነት ለመናገር ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም እና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። ገንዬ ራሷን ስታ ወደቀች። መናገርም ምንም ማድረግም አትችልም። ኤፍራታ ተጨንቃለች። ለምንድን ነው ቤተሰቦቼ ስልክ የማያነሱት? እባክህ ፈጣሪ ሆይ ቤተሰቦችን ጠብቅልኝ እያለች ከፈጣሪዋ ጋር መማፀን ጀመረች። ከዛም በኋላ ሁሉም አላነሳላት ሲሉ ዳግም ጋር ደወለች። እሺ እህቴ እንዴት ነሽ? ደህና ነሽ ወይ ሲላት ደህና ነኝ። እንዴ ለምንድን ነው ሁሉም እኮ ስልካቸውን አያነሱም ብላ ስትል እንደ እህቴ አልሰማሽም እንዴ አላት። ምኑን ነው ያልሰማሁት? ማለቴ ቢንያም ሞቷል ተብሎ እኮ በስልክ ተደውሎ ነግሮኛል። ምን? ለዛ ነዋ ያፌትን የወሰዱት። አዎ ታውቂያለሽ፣ እንደውም ያፌትን ሳይቀር ፖሊስ ጣቢያ አሳስሮት ነበር እኮ ማለት። አዎ ግን ቢገርምሽ ወዳው እንደተለቀቀ ሰማን። አሁን ግን በስልኬ ፎቶና ሞቷል የሚል ቴክስት ደረሰኝ ብሎ ለኢፍራታ ነገራት። ኢፍራታ በቃ ይዞ እና ማንም አልጠየቃትም ማለት ነው ገኒ ብላ ስትል አይ ናታን እመጣለሁ ብሎ ነበር፣ ነገር ግን እስካሁን ድረስ አልመጣም ብሎ ሲላት አይዞህ መንገድ ተዘጋግቶበት ይሆናል፣ ለማንኛውም እኔ መጣሁ አሁን ብላ ኤፍራታዬ መቼም ዝነጣ አንደኛ ነች፣ ዘንጣ ሄደች። ከዛም በኋላ ዳግም እቅፍ አድርጎ ሰላም ሲላት እሷ እንደው ለግድ ነው እንጂ ፈራ ተባያለች። እሺ እኔ ምልሽ ቆይ ለምንድን ነው እህቴ እንደዚህ መራቅ የፈለግሽው? እና ደግሞ ያ ባልሽ አልነገረሽም እንዴ እስር ቤት አስገብቶት እንደነበረ? አሁንም ደግሞ
አጎቴን ያስገደለው እሱ ነው ሲል፣ ኧረ እኔ ምንም ነገር አልነገረኝም ዳግም። እሺ አንቺስ ለምንድን ነው የጠፋሽው? ይኸውልህ እኔ በአሁኑ ሰዓት አንተን ወንድሜ ገነትን ደግሞ እናቴ አድርጌ ለመቀበል ዝግጁ አይደለሁም። ለራሴ በጣም ብዙ ነገር አለብኝ እያለች ለወንድሟ መናገር ጀመረች። ወንድሟም ደግሞ አይዞሽ እህቴ ምንም ችግር የለውም አንቺ ባልሽው ሰዓት ሁሉም ነገር ይሆናል እሺ ብሎ መልስ ሰጣት። እሺ ለማንኛውም አሁን ይሄው እማዬ ልጅሽ መታልሻለች ብሎ ቃል ሰጣት። ከዛም በኋላ በጣም ይቅርታ ገኒ፣ ወሬው የራሴን እያወራሁ እኮ ረሳሁሽ። አይዞሽ እሺ ምንም አትሆኚ። ታውቂያለሽ በፊት ላይ አንቺ ከኔ ከሁሉም ጎን ነበርሽ። አሁን ግን ማንም የለኝም፣ ብቻዬን ነኝ። አይዞሽ፣ ጠንክሪ፣ በርቺ፣ ይሄ እንዲህ ነው የሚለኝ ማንም የለኝም እና አንቺም ትጠነክሪያለሽ፣ መናገርም ትጀምሪያለሽ። ቢንያምም ደግሞ ይመጣል አይዞሽ ብላ መጽናኛ ስትሰጣት ናታን መጣ። ወይኔ ያ ፓርት ግን የናታን ፈገግታ፣ የኢፍራታ ፈገግታ ፈገግ አለችና ምን ዋጋ አለው ግን ወዲያው ተቀየረች። እኔ መሄድ አለብኝ እንዴ? እኔ ስመጣ ነው እንዴ የምትሄጂው? ብሎ ሲላት አይ እኔ እናንተ ከተገናኘን ባሌ ይሰማና ባሌ ይደብረዋል። እንዴ ባሌ የምትለው ለምንድን ነው? ባሌ ብርቅ ነው እንዴ ባል? ብሎ ናቱ መናደድ ጀመረ። ከዛም በኋላ ኢፍራታ ወይኔ አሁንም ያፈቅረኛል ማለት ነው ናታን፣ እንዴት ደስ እንዳለኝ። ለነገሩ ግን ምን ዋጋ አለው? አይ ቢሆንም እንድፊት መስጠት የለብኝም እያለች ኢፍራታ ከራሷ ጋር ማውራት ጀመረች። ነገር ግን እንደሚያፈቅራትና እንደሚወዳት አሁንም በጣም ገብቷታል። ጽዬ ወንድሜ እኔ እሱን ማጣት አልችልም፣ እኔ እሱን አጥቼ መኖር አልችልም፣ በፍጹም መኖር አልችልም እያለች ማውራት ጀመረች። እኔ በፍጹም አልችልም ስትለው አይዞሽ እንዴ ደሞ እኮ ፍቅር ይኸውልህ ያኔ እንኳ እኔ በድየዋለሁ። ፍቅር እኮ ይቅር ባይ ነው። ደግሞ ፍቅር ዝም ብሎ የሚቆረጥ ይመስልሻል? ብሎ ሲላት ከዛ ቤዛ ነው አይደል? እንዴት አወቅ? እኔ እናንተ ፊት ምንም እንዳልተፈጠረ ባስመስልም እንኳ እኔ ነኝ የማውቀው። ኢፍራታን ምንም ብታናድደኝ ምንም ብታረገኝ እንኳ ነገር ግን መናፈቄንና ማፍቀሬን በፍጹም አንድ ቀንም ትቼው ወይም ተሳስቼው ወይም አንድ ነገር አድርጌ አላውቅም እያለ ከዛ በትውስታ ሄደ እየተከታተላት ፈገግ እያለ አንድ ቀን ወደ እኔ ትመጣ ይሆን እያልኩኝ አልማለሁ። ነገር ግን ምን ዋጋ አለው? መልሼ ደግሞ ናታን የማይሆን ነገር አትስራ፣ የማይሆን ነገር አታድርግ፣ ምክንያቱም እሷ እኮ ምርጫዋን መርጣ ሂዳ የለም እንዴ እያልኩኝ ለራሴ እራሱ እናገራለሁ እያለ ማውራት ጀመረ። በስተመጨረሻ አቤላ እንዳገተው ታወቀ ቢንያምን እና አቤላ ግን ሌላም ሰው ይኖረው ይሆን ወይስ ደግሞ የእውነት ፂን ስለሚያፈቅራት ይሆን ያሳገተው? እውነት ግራ የሚያጋባ ነው። እስኪ ኮሜንታተሮች ለእኔም ግልጽ ያልሆነልኝን ለእናንተም ግልጽ ከሆነላችሁ ጻፉልኝ ማለት ነው። እኔ ግን የሚመስለኝ ምናልባት ያው የአክስቱ ልጅ አይደለ ያፌት። ስለዚህ እንደ አክስቱ ልጅ ክፉና አረመኔ ሆኖ ፂን በእሱ አማሃይቶ ወይም ደግሞ በእሱ አስጨንቆ ምናልባት ፂን የራሱ ማድረግ ፈልጎም ሊሆን ይችላል። በቀጣይ ፓርት ምን ይሆን? ያም ይሁን ይህ ግን እኔ ቢንያም በህይወት ስላለ እጅግ ደስ ብሎኛል። ቢንዬ ጀግና። ፖሊሶች ያፌትን እየውልክ አሁን በቀላሉ ልታመልጥ ትችላለህ፣ ነገር ግን በፍጹም በቀጣዩ መቼም ቢሆን አታመልጥም ብለው ሲሉት እኔ ምንም ነገር አላደረኩም፣ ደግሞ ያንን እኔ ምንም ነገር አላደረኩትም፣ ነገርኳችሁ እኮ ሙቶም ከሆነ ከመቃብር ቆፍሬ ነው የማመጣላችሁ፣ ነገር ግን እኔን ስራ አታስፈቱኝ፣ ዛሬም ነገም ፖሊስ ጣቢያ እያመላለሳችሁ እያለ ማውራት ጀመረ። ችግር የለውም፣ ለማንኛውም ሂድ ኢፍራታ፣ ትሰማኛለህ? ምን እንዳደረከው ቢንያምን ትነግረኛለህ፣ አግተኸውም ከሆነ ገለኸውም ከሆነ ስትለው እኔ ምንም ነገር አላደረኩም የኔ ንግስት። ቆይ ደግሞ እኔ ምልሽ እሱ ደግሞ ከመቼ ወዲህ ላንቺ መቆርቆር፣ ለምን አንቺ ለሱ መቆርቆር ጀመርሽ ሲላት ትሰማኛለህ? ዳግም ወንድሜ፣ ገኒ ደግሞ እናቴ፣ ቢንያም አጎቴ፣ ያው ምንም በደንብ አንገናኝም እንኳ
ደግሞ የናታን የቅርብ ጓደኛ ነው። ትሰማኛለህ? እኔ እኮ ህይወቴን ያበላሸሁት ለናታንና ለምወዳቸው ሰዎች ብዬ ነው። ስለዚህ ከዚህ በኋላ ጦርነቱን ከፈለግ ከኔ ጋ ነው። ስለዚህ